ሰበር ዜና ተሰምቷል። አዲስ አበባ ክልል ልትሆን ህገ መንግስቱም ሊቀየር ይችላል ተብሏል። በዚህ ውሳኔ እጅግ ወሳኝ መረጃ ነው አስደምጣችኋለሁ። የፎሎ ምልክቷን ተጨናችሁ ለወዳጅ ዘመዴን ቪዲዮ እየላካችሁ አዳምጡኝ። ገዢው ብልጽግና ፓርቲ ከሰሞኑ በአዳማ ከተማ የማዕከላዊ ኮሚቴ ስብሰባውን ማድረጉን ነው አንድ አፍታ ሚዲያ ይዞት በወጣው መረጃ ያረጋግጠው። ፓርቲው በይፋዊ ገጹ ባያረጋግጠውም ብልጽግና በዚህ ስብሰባ ህገ መንግስቱን ለመቀየር አዲስ አበባና ድሬዳዋ ከተማ አስተዳደርን ወደ ክልል ደረጃ ለማሳደግና የመሬት ፖሊስን እንዲሁም ደግሞ ሀገራችን የምትመራበትን የቋንቋ የክልል አደረጃጀት ወደ ጂኦግራፊ በመቀየር በጂኦግራፊ ለማደራጀትና ጣቱን ደግሞ ከፓርላመንታራዊ ወደ ፕሬዝዳንታዊ እንዲሆን መወሰኑ ተሰምቷል እየተባለ ነው። ይህ የኢትዮጵያ ችግር መፍትሄ ይሆናል ትላላችሁ? አዲስ አበባ ክልል ልትሆን ነው። እንደ ኦሮሚያ ያሉ ክልሎች ዞኖቻቸው እንደሚዋዱ እንዲሁም ህገ መንግስቱ ክለሳ ሊደረግበት እንደሆነ የሚገልጹ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛሉ። የብልጽግና ፓርቲ ማዕከላዊ ኮሚቴ ከሰሞኑ በአዳማ ከተማ ስብሰባ ማድረጉን በይፋዊ ገጹ ላይ ባያረጋግጥም ስብሰባ መቀመጡን የሚገልጹ መረጃዎች እየወጡ ነው። አንዳንድ ያልተረጋገጡ መረጃዎች እንዳመለከቱት ብልጽግና በዚህ ስብሰባ ህገ መንግስቱን ለመቀየር የአዲስ አበባና የድሬዳዋ ከተማ አስተዳደር ክልል ለማድረግና ዞኖች አንድ ላይ እንዲቀልጡ እንዲሁም የመሬት ፖሊሲን ለመቀየር ያስተዳደር ስርዓቱም ከፓርላሜንታዊ ወደ ፕሬዝዳንታዊ እንዲሆን መወሰኑ እየተሰማ ነው። መረጃዎቹን በተመለከተ በይፋ የተረጋገጠ ነገር ባይኖርም በዚህ ሰዓት ግን በስፋት የማህበራዊ ሚዲያ የመከራከሪያ ርዕስም ሆኗል። በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማጋራት እንዳይረሳ። አዲስ አበባና ድሬዳዋ ወደ ክልልነት ሊቀየር ነው። በተለይ ደግሞ አዲስ አበባ ሸገር ሲቲን ጠቅላላ ወደ ክልልነት ልትቀየር ነው የሚሉ ብዙ መረጃዎች ይወጡ ይገኛሉ። የሚተባለበት ምክንያት ሰሞኑን ገዢው ፓርቲ ብልጽግና ማለት ነው ማዕከላዊ ኮሚቴ በአዳማ ስብሰባ መቀመጡን ተከትሎ ነው። ምንም እንኳን እዚያ ያልተረጋገጡ መረጃዎች ይወጡ ቢገኝም በሌላ በኩል ደግሞ ከፓርላመንታዊ ስነ ስርዓትም ወደ ፕሬዚዳንሻል ስነ ስርዓት ልንቀየር እንችላለን የሚሉ መረጃዎች ይወጡ እንደሆነ አንድ አፍታ ዘግቦታልና ስለዚህ ጉዳይ ምን ትላላችሁ? አዲስ አበባ ክልል ብትሆን ይሻላታል ወይስ አስተዳደር? አስተያየታችሁን ኮሜንት መስጫ ላይ አስቀምጡ። እነዚህ መረጃ እንደርሳችሁ አካውንት ፎሎ ማድረጋችሁን አትርሱ። ጀግናው ኢትዮጵያዊ ሊዘርፉት የመጡትን ደቡብ አፍሪካውያን ጉድ ሰርቶ መልሷቸዋል። አስደናቂ መረጃ ነው አስደምጣችኋለሁ። የፎሎ ምልክቷን ተጭናችሁ ለወዳጅ ዘመድ ቪዲዮ እየላካችሁ አዳምጡኝ። በደቡብ አፍሪካ የሚገኝ አንድ ማህበረሰብ ውስጥ ኢትዮጵያዊ ዜግነት እንዳለ የተነገረው ግለሰብ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ከዚህ በፊት ሲያንዣብቡና በግርግር ሰበብ ሊዘርፉት የነበሩትን ግለሰቦች አስፈራርቶ መመለሱን የተገለጸው እናቆትም ተችሮታል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። በደቡብ አፍሪካ ራሱን ለመከላከል ሲል ከባድ መሳሪያ የታጠቀው እንዲሁም ደግሞ በአስፈሪ ውሾች የተከበበው የግለሰብ ኢትዮጵያዊ ነው መባሉ በዚህ ሰዓት በርካቶችን እያነጋገረ ይገኛል። በደቡብ አፍሪካ የተፈጠረውን የዚኖፎቢያ ወይም ደግሞ የመጤጠል ትንኮሳና ግድያ ራሱን ለመከላከል ሲል የምትመለከቱት ግለሰብ ከባድ መሳሪያ በመታጠቅ እንዲሁም ደግሞ በአስፈሪ ውሾች ራሱን በመክበብ ማለት ነው ንብረቱ እንዲሁም ደግሞ ህይወቱን ለመከላከል የሞከረ ሲሆን በማህበራዊ ሚዲያዎች ላይ የምስል ከተዘዋወረ በኋላ በርካታ ደቡብ አፍሪካውያንን ማስቆጣቱ ነው እየተነገረ የሚገኘው። ደቡብ አፍሪካውያንም እንግዲህ የግለሰብ ያደረገ የሚገኘው ወይም ደግሞ እያደረገ ያለው ነገር ሽብርተኝነት ነው፣ በፍጥነት ተይዞና ታስሮ ወደ ሀገሩ ይባረርልን ሲሉ ለመንግስት ጥያቄ ያቀረቡ ሲሆን በተቃራኒው ደግሞ የሌሎች የአፍሪካውያን ሀገር ዜጎች እንዲሁም ደግሞ ኢትዮጵያውያን ማለት ነው ያደረገ ያለው ነገር ምንም ህገወጥ አይደለም፣ ራሱ እንዲሁም ደግሞ ንብረቱን እየተከላከለ ይገኛል፣ ምንም ነገር አላደረገም፣ የግለሰብ ጥሩ ነው ያደረገው በማለት እንግዲህ ለግለሰቡ አድናቆትን እየቸሩት ይገኛሉ። የግለሰብ ግን በዚህ ሰዓት በርካቶችን ያነጋገረ ሲሆን በምትመለከቱት መልኩም እንግዲህ ከባድ መሳሪያ በመታጠቅ እንዲሁም ደግሞ በውሾች በመከበብ ራሱን እየጠበቀ እንደሚገኝ ነው እየተነገረ የሚገኘው። በእርግጥም ይህ ሰውዬ ኢትዮጵያዊ ይሁን ወይም ደግሞ ኢትዮጵያዊ አይሁን የተገለጸ ነገር ባይሆንም በርካቶች ግን ኢትዮጵያዊ እንደሆነ ነው እየተናገሩ የሚገኙት። በዚህ ጉዳይ ላይ አዳዲስና ተጨማሪ መረጃዎችን የማገኝ ከሆነ አጋራችኋለሁ። አሁንም በደቡብ አፍሪካ የምትገኙ ኢትዮጵያውያን የበለጠ ጥንቃቄ እንድታደርጉ መልእክቴ ነው። በሌሎች መረጃዎች እስከመመለስ ድረስ የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። የቦንጋው ዩኒቨርሲቲ መምህር ጥያቄ በዛሬው ዕለት መነጋገሪያ ሆኗል። መምህሩ ሙስናን የሚጠላ እንጂ የሚወድ የለም፣ ታዲያ ሙስና ላይ ምን ተብሎ ነው የሚመከረው? ጭብጡ ምንድን ነው ሲሉ የሀገራዊ ምክክር ኮሚሽኑን ጠይቋል። መምህሩ አክለውም አዲስ አበባና ድሬዳዋ በመንግስት መዋቅር ሊፈቱ ሲገባ ለምን ራሳቸውን ችለው አጀንዳ ሆኑ የሚል ጥያቄም ሰንዝረዋል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አሪያ ግን እንዲህ ሲሉ መልሰዋል። ስለ ሙስና የማይጠይቅ ኢትዮጵያዊ የለም፣ በውጭ ያሉ ኢትዮጵያውያንም ጭምር ዋነኛ ችግራችን ሙስና ነው እያሉ ነው ብለዋል። በህገ መንግስቱ ሙስና ባይፈቀድም እውነታው ግን ሀገርን እያመሰ ያለ አጀንዳ ስለሆነ መመከር አለበት ነው ያሉት። ስለ ከተሞቹ ደግሞ ኮሚሽነር ሙሉጌታ አጎ ማብራሪያ ሰጥተዋል። በአዲስ አበባና በድሬዳዋ ጉዳይ ላይ ከስልጣንና ከሀብት ክፍፍል ጋር ተያይዞ ከፍተኛ ጥያቄ ይነሳልን ብለዋል።
በተለይ አዲስ አበባ ወሰን የቦታው ስያሜና የሥራ ቋንቋ ጉዳይ የብዙዎች አጀንዳ ሆኖ ስለቀረበ የግድ መካተት ነበረበት ብለዋል። ለመሆኑ እናንተስ አዲስ አበባና ድሬዳዋ በብሔራዊ ምክክር መፈታታቸው ተገቢ ነው ወይስ በመንግስት መዋቅር ብቻ ሙስናን በውይይት ይጠፋል ወይ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድን የሚያተራምሱ ግጭትን የሚፈጥሩ ጦርነት ጠማቂ ናቸው በማለት የሚቀርብባቸው ክስ ተገቢ እንዳሉንና በተቃራኒው ደግሞ የአፍሪካ ቀንድን ሰላም በማሳጠት ጦርነቶችን በመቀስቀስ ግጭቶችን እየጠመቁ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው የሚል ጽሑፍ ዶክተር አንድሪ ኮርቤክ ይፋ አድርገዋል። ዶክተር አንድሪ ኮርቤክ ይህንን ጽሑፍ የጻፉት ታዲያ በሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ባለስልጣናት በተለያዩ መንገዶች በተለይም ደግሞ በኳታር የሚገኘው አምባሳደራቸውን በመጠቀም ባስተላለፉት ጽሑፍ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጠናው ለሚፈጠሩ ውጥረቶችና ግጭቶች ባለቤት ናቸው በማለት የሚያዘዋውራቸው መልእክቶችን ተከትሎ እንደሆነም እየተነገረ ይገኛል። በተቃራኒው ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰላም ወዳድ ተደርገው የሚቀመጡ ቢሆንም አንድሪ ኮርቤክ በይፋ እንደገለጸው ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ውስጥ ጉዳዮች ላይ በመግባት ህወሓትን ጨምሮ ሌሎች በተለያዩ ክልሎች የሚገኙ ታጣቂዎችን በመደገፍ በሱዳን ያለው ጀነራል አልቡራንን በመደገፍ ድንበር የማይጋራቸው የሶማሊያን ሀገርነት ወይም ደግሞ በሶማሊያ ውስጥ የሚፈጠሩ የፖለቲካ ቀውሶች ላይ ጭምር ጣልቃ በመግባት ከዛም ባለፈ ደግሞ ኮንጎና ሌሎች ሀገራት ላይ ጭምር ቀጥተኛ የተባለ ተሳትፎን በማድረግ የየመኑ ሁቲ ቡድንን ጨምሮ ሌሎች ኃይሎችን በመደገፍ ግጭትን ጦርነትን እየጠመቁ የሚገኙ ፕሬዝዳንት እሳቸው ናቸው። እኛም ባገነናዊ የሆነው ፕሬዝዳንት ሊወቀሱ ሲገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በቀጠናው ላይ ሰላምና ዲፕሎማሲ፣ ፖለቲካዊ እንዲሁም ደግሞ ኢኮኖሚያዊና ሁሉን አቀፍ መረጋጋትን ለማምጣት የሚሰሩ በመሆናቸው ጣታቸውን እየቀሰሩባቸው መሆኑን ገልጸዋል። በነገራችን ላይ ማንቆም ብለን ስናስበው ግጭት ፈጣሪ ነው ያሉት ግጭት ምን እንደሆነ ራሱ ማለት ነው ትርጉሙ በጣም እየጠፋባቸው ነው። አሁን እነሱ ሁሉ ጊዜ ግጭትን ፕሮዲዩስ ስለሚያደርጉ ጦርነትን ሁሉ ጊዜ ፕሮዲዩስ ስለሚያደርጉ ሰላምና ግጭት ቦታው ተቀያይሮባቸዋል እነሱ ጋርና ላስታውሳችሁ ብዬ ነው። ግጭት ማለት አሁን እናንተ እያደረጋችሁት ያላችሁት ነገር ነው። ሰላም እኛ ጋር ነው ያለውና ነቃበሉ ለማለት ነው። የአንድሪ ኮርቤክን ጽሑፍ ገብታችሁ አንብቡት። ከታች አስቀምጬላችኋለሁ። አካውንቲንግ ኮፒ ሊንክ አድርጉ። ባይ ከኤርትራና ከግብጽ የሚወረወሩ የትኛውንም የአየር ጥቃቶችን ጨምሮ የውስጥ ኃይሎችና የውጭ ኃይሎች በኢትዮጵያ አየር ክልል ላይ የሚያደርጓቸውን ጥቃቶችን ለመከላከል የሚያስችል እጅግ ዘመናዊ የተባለ አቅምን የገነባው የኢትዮጵያ አየር ኃይል ከቤላሩስ ጋር ከወራት በፊት በተደረሰው ስምምነት መሰረት አዲስ የጭነት አውሮፕላን መረከቡና የጭነት አውሮፕላኑም ከቤላሩስ ተነስቶ የሐረር ሜዳ የአየር ማረፊያ ላይ መድረሱ ተሰምቷል። EW55 ETH የተባለው ይህ የጭነት አውሮፕላን የተለያዩ ለጦር መሳሪያ ድጋፍ የሚያገለግሉ መሳሪያዎችን ዘመናዊ የሆኑ ቴክኖሎጂዎችን የታጠቀ ሲሆን በውጊያ ላይ የሚገኙ ጀቶችና ሄሊኮፕተሮች የሚያጋጥሟቸው የቴክኒክ ችግሮችን ለመፍታትና የሚጎሏቸውንም ግብአቶችን ለመሙላት የሚያስችል ከፍተኛ የጭነት አቅም ያለው ነው። ታዲያ የኢትዮጵያ አየር ኃይል ይህንን የጭነት አውሮፕላን ከመታጠቅም በተጨማሪ የተለያዩ ዘመናዊ የሚባሉ የአየር ላይ የጦር መሳሪያዎችን የሚታጠቅ ሲሆን የምናመርታቸው ድሮኖችን ጨምሮ የተለያዩ የአየር ደህንነታችን ለማስጠበቅ የሚያስችሉ አቅሞችም ተገምቷል። የኢትዮጵያ አየር ኃይል በአፍሪካ ደረጃ ከሚገኙ 5 ግንባር ቀደም አየር ኃይሎች መካከል በቀዳሚነት የሚቀመጥ ሲሆን በ2030 ደግሞ በአፍሪካ 3 እጅግ ግዙፍ ዘመናዊ እንዲሁም ደግሞ በጥንካሬያቸው ሆነ በጦር አቅማቸው ብልጫ ሊወሰዱ የአየር ኃይሎች መካከል ቀዳሚ ለመሆን የሚያስችለው እንቅስቃሴ እያደረገ ይገኛል። በኢትዮጵያና በቤላሩስ መካከል የተደረሰው ወታደራዊ ስምምነትን ጨምሮ ሌሎች መግባባቶች አሁን ላይ ተፈጻሚነታቸው እየተረጋገጠ መጥቷል። ይህ ማለት ደግሞ ከምንታጠቃቸው የጦር አውሮፕላኖችና የጭነት አውሮፕላኖች በተጨማሪ የተለያዩ ስልጣኖችን ጨምሮ የሚካተቱበት መሆኑም ነው የተገለጸው። የሀገር ውስጥ ሚዲያዎችም እንዲሁም ደግሞ ዓለም አቀፍ ሚዲያዎችም ይህንን መረጃ አጋርተውታል። እናንተ አካውንቲንግ ኮፒ ሊንክ አድርጉ። እንግዲህ በአየር ክልላችን ላይ የሚቃጣ የትኛውም የውስጥም ሆነ የውጭ ኃይል ማለት የውስጥ የምንላቸው ባለፈው 400 ሚሊዮን የአሜሪካን ዶላር አውጥተው የገዙት የጸረ ድሮንን ጨምሮ ያው ባይሰራም ቢከስሩም የእነሱንም ጨምሮ ለማለት ያክል አካውንቲንግ ኮፒ ሊንክ አድርጉ።